ኪዳነ ምሕረት እናቴ ይረኛ የነበሩት በጎች ስንት ናቸው? ስንት በጎች ነበሩ? የሰማችሁ ነው? ስንት በጎች ነበሩ? 100። የጠፋው ስንት ነው? የቀሩት ስንት ናቸው? የቱ ይበልጣል? ከቀሩትና ካሉት የቱ ይበልጣል? አዎ ያሉት ይበልጣሉ። ከጠፋው ይልቅ ያሉት ይበልጣሉ። ግን አንዱን በግ ፍለጋ 99ን ተው። ይሄ ምን ያሳያል? እግዚአብሔር ለአንዲት ነፍስ ዋጋ እንዳለው ያሳያል። በቁጥር የሚያምን ይሄ ብዙሃዊነት ማጆሪቲ ሩል የምንለው ነገር በእግዚአብሔር ዘንድ አይሰራም። ብዙ ሰው ስላለ አንድ ሰው ስለቀረ ምንም የማይመስለው አምላክ አይደለም። እኛ በሰው ዘንድ እንዲህ ያለ ነው አስተሳሰባችን። ብዙ ሰው ከመጣ ለምሳሌ ለጉባኤ የሚሆን ወይ ለአንድ መንፈሳዊ ስራ የሚሆን ለሌላም ቦታም ቢሆን አንድ ሰው ቢቀር እና ብዙ ሰው ቢመጣ ግድ የሚሰጠን የሚያሳስበን አይደለም። አንድ ሰው መጥቶ ግን ብዙ ሰው ቢቀር ያሰብነውን ነገር እስከመተው እንደርሳለን። በእግዚአብሔር ዘንድ ግን አንዲትም ነፍስ ዋጋ አላት። አባታችን ቅዱስ ዮሐንስ አፈወርቅ የፈጸመው ታሪክ ይህንን ያስታውሰናል። ይህ አባት በሚያስተምርበት እንግዲህ የአትሮንስ ንጉስ እስከ መባል የደረሰ በጣዕመ ስብከቱ የታወቀ ሰባኪ ነውና ይህ አባት ሲያስተምር እጅግ ብዙ ምእመናን በሚያስተምርበት አደባባይ ይመጡ ነበር እና አንድ ቀን ለማስተማር ሲመጣ ሊማር የመጣው ሰው አንድ ሰው ብቻ ነበር። ስንት ሰው? አንድ ሰው። አሁን ዛሬ ቢሆን ጉባኤ ይካሄዳል? አይካሄድም። ሰው የለም እንዴ ነው የምንለው? ያ አንድ ሰው ቁጭ ብሎኛ ሰው የለም ነው የምንለው። እና ይህ አባት ግን ሌላ ቀን ከሚያስተምረው ሳያስታጉል ቆሞ ለረጅም ሰዓት ለዚህ አንድ ሰው አስተማረው። ተደነቁ አብረውት ያሉት። እንዴት ለአንድ ሰው ታስተምራለህ ሲሉት እጅግ ለኛ ትምህርት የሚሆኑ መልሶች ሰጠ። 2 መልሶች። አንደኛ ክርስቶስ እኮ የሞተው ለዚህም ሰው ጭምር ነው። ለዚህም ሰው ደሙን አላፈሰሰም። አዎ የሞተው ለዚህም ሰው ጭምር ነው። ሁለተኛ ደግሞ ሌላም ቀን ይመጣ የነበረው እሱ ብቻ ነው አለ። ሌሎቹ ሰዎች ከልባቸው አይማሩም አይሰሙም ነበር፣ ያስተውል የነበረው እሱ ብቻ ነው አለ። ስለዚህ አንድ ነፍስ ለእግዚአብሔር ዋጋ አላት። እስመ አሐዱኒ ዘይገብር ስምረተ እግዚአብሔር ይላል ይፈደፍድም ብዙሃን አላውያን። የእግዚአብሔርን ፈቃድ የሚሰራ አንድ ሰው ከብዙ አረማውያን ይበልጣል። ዋጋ አለው ነው። አንድ ክርስቲያን ዋጋ አለው። ከብዙ ከማያምን ሰው በላይ ኃይል አለው። ብዙ ስራ ሊሰራ ይችላል። ስለዚህ አንዱን በግ ፍለጋ ወጣ። እስከሚያገኘው ድረስ ፈለገው። ባገኘውም ጊዜ ምን አደረገው? ተሸከመው ይላል። ወደ በጉ ስንመለስ በግ እንዴት ነው እስቲ የሚጠፋው? በግ ሲጠፋ አውቆ ነው ሳያውቅ ነው የሚጠፋው? አውቆ ነው ሳያውቅ ነው የሚጠፋው? ሳያውቅ ነው። አውቆ ከጠፋ በግ አይደለም አይደል እንዴ? በግ ሳያውቅ ነው የሚጠፋው። መቼስ በግ እንዴት እንደሚጠፋ ለማወቅ እኛ በግ መሆን አይጠበቅብንም። ሰው ሆነን ራሱ መገመት አያቅተን። በግ ሲጠፋ ሳያውቅ ነው የሚጠፋው። መጀመሪያ ከሌሎች በጎች ቀስ ብሎ ምን ይላል? ይለያል። ከዛ ሳር እየበላ እዚህ ጋር ደግሞ ሲበላ እዛ ጋር ያለ ሌላ ለምለም ሳር ያያል። እዛ ጋር እጄ ልብላ ይላል። እዛ ጋር ደግሞ ሲበላ ሌላ ኮለል ያለ ውሃ ያያል። ወደ ውሃው ይሄዳል። እንዲህ ሲል ይጠፋል። ገደል ብገባ ሲላል በግ ሲጠፋ ቢመሽብኝስ ብሎ ሰዓቱን አሁን ለመመለሻ ያለን ጊዜ ይላል በግ። ዝም ብሎ ነው የሚጠፋው። ይሄ መጀመሪያው ምንድነው? ከእግዚአብሔር ተለይተን የምንጠፋው የመጀመሪያው አጠፋፍ ነው። ሳናውቅ ከእግዚአብሔር ቤት እንጠፋለን። ልክ ይሄ በግ እንደጠፋው። እንዴት ነው የምንጠፋው? ይህ በግ ሳያውቅ እየበላ እየጠጣ እንደጠፋ በኑሮ ምክንያት፣ በእንጀራ ጉዳይ፣ በስራ በትምህርት ጉዳይ ተወጥረን ልንጠፋ እንችላለን። ይህ በግ መብላት መጠጣቱ ጥፋት ነው? ጥፋት አይደለም። ጥፋት አይደለም። ምክንያቱም ቀድሞ የሚያሰማራው ምን እንዲያደርግ ነው? እንዲበላ ነው አይደል? እረኛ ያሰማራው። ግን ከሌሎች በጎች መለየት አልነበረበትም። ከበረቱ በጣም መራቅ አልነበረበትም። ከእረኛው አይን መራቅ አልነበረበትም። ክርስቲያን መማሩ፣ መስራቱ፣ ሹመትም ቢሆን መሾሙ፣ መሸለሙ አይከለከልም። ነገር ግን ከእረኛው ከመድኃኔ ዓለም ከካህናተ ቤተክርስቲያን ከሌሎች ምእመናን ህብረት ከቤተክርስቲያን ከራሷ መለየት የለበትም። የራሳችን ስጋዊ ጉዳይ ስጋዊ ኑሮ ሊኖረን ይችላል። ግን ይሄ በግ እንደ ሩቆ እንደሄደ መራቅ የለብን። ሲጠፋ አንዱን ሲበላ ሌላ እያየ እንደጠፋ አንዱን ስንማር ሌላ ትምህርት፣ አንዱን ስንሰራ ሌላ ስራ፣ አንዱን ስንሾም ሌላ ሹመት እያየን እንጠፋል። ግን መጥፋታችን ሳይሆን ስህተቱ መስራታችን ሳይሆን ስህተቱ ወይ መማራችን መሾም መሸለማችን ሳይሆን ከእረኛው ከመድኃኔ ዓለም መራቃችን ነው። ይህ በግ ይመሽብኛል ሳይል እንደጠፋ እንደምንሞት የኛ ምሽት እንግዲህ ሞት ነው።
አንድ ሰው ሞተ የሚባለው ጨለመበት ሲባል ሞተ አበቃለት ማለት ነው። መሸበት ሲባል አረጀ ማለት ነው። ለምሳሌ አባቶቻችን ሲመርቁ የማታ እንጀራ ይስጥ ይላሉ አይደል? የማታ እንጀራ ይስጥ ማለት ምን ማለት ነው? ከ12 ተኩል በኋላ የምትበላው ነው አይደል? ምን ማለት ነው? በእርጅና ዘመን ነው አይደል እንዴ? ስለዚህ መጨለም ደግሞ ምሽት የተባለው ሞት ነው። ስለዚህ ይህ በግ ይመሽብኛል ሳይል እንደጠፋ ይመሽብኛል ሳንል እንሞታለን ሳንል በስጋዊ ጉዳይ ብቻ ተወጥረን ከእረኛችን እንለያለን። ሌላው ነገር ይህ በግ ተኩላ ቢበላኝስ ብሎ አላሰበም፣ ገደል ብገባስ። እኛ ደግሞ ከቤተ ክርስቲያን በእንዲህ ስጋዊ ጉዳይ ስንጠፋ የበግ ለምድ ለብሰው ከሚመጡ በውስጣቸው እንደ ተኩላ ምን ይሆን ነጣቂዎች የሆኑ መናፍቃን እንደሚነጥቁን አናስብም። እና ሳያውቅ ጠፋ ይህ በግ። እረኛው ሊፈልገው ወጣ፣ እስከሚያገኘው ድረስ ፈለገው። ባገኘውም ጊዜ ምን አደረገው? ምን አረገው? ተሸከመው። ይሄ ደግሞ ትልቅ ትምህርት ነው። እንዴት እኛ አሁን እረኛ ብንሆን ቀን ላይ በፀሐይ ስንንቃቃ ውለን ደክሞን እስቲ ረፍት ላድርግ ብለን ጓጉተን ስንሄድ አንድ መዘዘኛ በግ ጠፍቶ ያ በግ ጠፋ ብለን እሱን ፍለጋ አንዴ ተራራውን አንዴ ኮረብታውን አንዴ ወንዙ ስንሻገር አምሽተን በመጨረሻ ላይ ስናገኘው እንሸከማል ቢቻል በዱላ ነው አይደል እንዴ? እንኳን በግ ልጅ ጠፍቶ ሲገኝ እኮ ይገረፋል አይደል? ልጅ አሁን ሲጠፋ አንዴ ትምህርት ቤት አንዴ ጎረቤት ይላሉ ወላጆች። ሲያገኙ በዱላ ነው። ምን አንቀለቀለ ይባላል። ይህ እረኛ በጉን እስኪያገኘው ድረስ ፈለገው፣ ባገኘው ጊዜ ተሸከመው። ይህ ደግሞ እግዚአብሔር ሳናውቅ ከቤቱ የራቅን ሰዎችን ከመቅጣት ከመቅሰፍ ይልቅ እንደሚሸከም እንደሚችለን ከማህፀን ጀምሮ ያስኳቸው ነኝ እስከ ሽበትም ድረስ እሸከማቸዋለሁ ይላል የሰራዊት ጌታ እግዚአብሔር ብሏል ነብዩ እግዚአብሔር ኢሳይያስ ሲጽፍ። ስለዚህ እንደሚችለን ሳናውቅ መጥፋታችንን እንደሚረዳ የሚያሳየን ነው። ወደ ሁለተኛው ሐሳብ ስንመጣ 10 ድሪም ያላት ሴት ነበረች ይላል። ድሪም ደግሞ ምንድነው ብለናል ቅድም? ሳንቲም ነው አይደል እንዴ? ሳንቲም ነው። ይህች ሴት ከ10 ሳንቲሞች 1 ሳንቲም ጠፋባት። 9 አሉኝ ብላ አልቀረችም፣ ፍለጋ ተነሳች። ቤቷን ጠርጋ ይላል መብራት አብርታ ቤቷን ጠርጋ ፈለገችው እስክታገኘው ድረስ። ቆሻሻውን ወደ አንድ ጥግ አድርጋ ከቆሻሻው መሃል ፈለገችው። ያንን ሳንቲም ከቤቱ ጥራጊ ቆሻሻ ውስጥ አውጥታ መብራት አብርታ ፈልጋ ማለት አገኘችው። ደስ አላት። ደስ ይበላችሁ ከኔ ጋር ብላም ጎረቤቶቿን ጠራች። የመጀመሪያው በጉ እንግዲህ ሳናውቅ በስጋዊ ጉዳይ ጠፋን ሰዎችን ይወክላል። እግዚአብሔር እንደሚፈልገን እንደሚሻን መልካም እረኛ እንደሆነ ያሳያል ብለናል። ሁለተኛ ሳንቲም የሚለውን ደግሞ የምናየው ሳንቲም የተባለን እኛ ነን። እኛ ክርስቲያኖች፣ እኛ የሰው ልጆች የእግዚአብሔር ሳንቲሞች ነን። የተከተላችሁ ነው። የእግዚአብሔር ሳንቲሞች ነን። ሳንቲም በድሮ ጊዜ አሁን እንኳን ቀርቷል እንጂ ሳንቲም በድሮ ጊዜ ሲቀረጽ ራሱ እኛም ሀገር ነበረ። በመጽሐፍ ቅዱስም ላይ እንደዚሁ ተጽፎ እናገኛለን። የሀገሪቱ ንጉስ መልኩ ይቀረጽበታል በሳንቲሙ ላይ አይደል እንዴ? ታስታውሱ ከሆነ ለጌታችን ያመጡለት ሳንቲም ላይ በሳንቲሙ ላይ የማን መልክ ተቀርጾ ነበር? የማን? የቄሳር አይደል እንዴ? የቄሳርን ለማን ስጡ አላቸው? ለቄሳር ስጡ። ስለዚህ የንጉሱ መልክ በሳንቲሙ ላይ ይቀረጽ ነበር። እኛ የእግዚአብሔር ሳንቲሞች ገንዘብ የተባለው ለዚህ ነው። በሳንቲም ላይ የንጉሱ መልክ እንደሚቀረጽ የእግዚአብሔር መልክ በእኛ ላይ ተቀርጿል። ሰውን በምኑ ነው የፈጠረው? በመልኩ ነው አይደል? ሰውን ንግበር ሰባ በአርአያነ ወበአምሳሊነ፣ በአርአያውና በአምሳሉ በመልኩ ስለፈጠረን በእኛ ላይ የንጉሱ የእግዚአብሔር መልክ ተቀርጿል። ስለዚህ እኛ የእግዚአብሔር ሳንቲሞቹ ነን። አንዳንዴ ሳንቲም አሁን ከዛገ ከቆሸሸ በላዩ ላይ ያለው የንጉሱ መልክ መታየት ካልቻለ ዋጋ ይኖረዋል? አይኖረውም። ሳንቲም ሊሰራ የሚችለው የንጉሱ መልክ ምን እስካለ ድረስ እስከ ታየ ድረስ ነው። እንደዚሁም እኛም ዋጋ የሚኖረን የንጉሱ የእግዚአብሔር መልክ በእኛ ላይ ሲታይ ነው። አሁን ሰዎች እኛን ሲያዩን እግዚአብሔርን ያዩታል? እኛ ላይ ያዩታል? አያዩትም? ዝገናል ማለት ነው። አያችሁ፣ ካላዩት ቆሽሸዋል ማለት ነው። ሳንቲሙን አበላሽተነዋል፣ ዋጋ አጥቷል ማለት ነው በኃጢአት ምክንያት። ወደ ነገራችን ስንመለስ ይቺ ሴት እንግዲህ ቅድም በጉን ወጥቶ ፈልጎ ያገኘው እረኛው ብለናል። ሳናውቅ ምንርቅ ሰዎችን ይወክላል። ሳንቲሙ ደግሞ ምንድነው የሚወክለው ስንል ሳንቲም እንደምናውቀው አውቆ አይጠፋም። ሳንቲም አውቆ አይጠፋም፣ ሳያውቅ ነው። ፈለገችው ሴት እዛው ቤት ውስጥ መብራት አብርታ አገኘችው።
አሁን እዚህ ላይ እስቲ ምን ጠይቀውም ብትመልሱ ነገሩን የበለጠ ያጎላዋል። ይሄ ሳንቲም ጠፍቷል፣ ግን የተገኘው የት ነው? የት ነው የተገኘው? ከቆሻሻ ውስጥ የት? ቤት ውስጥ አይደል እንዴ? ጠፍቷል አልጠፋም? ይሄ ሳንቲም ጠፍቷል፣ ግን ያለው የት ውስጥ ነው? ቤት ውስጥ ነው። ቤት ውስጥ እያለ ግን ምን ብሏል? ጠፍቷል። ይህ ሳንቲም ደግሞ እግዚአብሔር ቤት ውስጥ እያለን የጠፋን ሰዎችን ነው የሚወክለው። እኛም ፍለጋ እግዚአብሔር አይወጣ ነገር ከቤቱ ያልጠፋን የምናገለግል፣ ስሙን የምንጠራ፣ የምናስቀድስ፣ የምንጾም፣ የምንጸልይ፣ የምንሰብክ፣ የምንዘምር አለህም እንዳልል እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል አለች እንደምትባለው አልቃሽ እኛም አለን እንዳይባል ኃጢአተኞች የሆነን ልክ የሳንቲም ቆሻሻ ውስጥ እንዳለ ርኩሰት ውስጥ ክፉ ስራ ውስጥ ያለን የለንም ተብሎ ደግሞ ፍለጋ እንዳይወጣ ስማችን ኦርቶዶክስ፣ ሃይማኖታችን ኦርቶዶክስ፣ መታወቂያችን የሚለው ክርስቲያን ኦርቶዶክስ፣ አገልጋይ፣ የቤተክርስቲያን ልጅ እንባል። ስለዚህ ይህ ሳንቲም የሚወክለው እቤት ውስጥ እያለ ምን ያለን ሰው? የጠፋን ሰው። እግዚአብሔር ቤት ውስጥ እያለ የጠፋን ሰው። የሚገርመው ይህ ሳንቲም እዛው ቤት ውስጥ እያለ የጠፋውን መብራት አብርታ ፈለገችውና እግዚአብሔር ቤት ውስጥ እያለን የጠፋንን ሰዎች መብራት አብርቶ ይፈልገናል። ቃሉ ነው መብራት የተባለ መዝሙር 118 ከቁጥር 68 ላይ ሕግ ለመንገዴ ምንድነው ይላል? መብራት ነው፣ ለእግሬም ብርሃን ነው። ስለዚህ የእግዚአብሔር ቃል ነው መብራት። በቃሉ መብራትነት ቤት ውስጥ እያለን የጠፋንን ሰዎች ይፈልገናል። ባገኘችው ጊዜ ደስ አላት ይላል። እዚህ ላይ ሌላ የምናነሳው ነጥብ ምንድነው? ይህ ሳንቲም ቤት ውስጥ እያለ ጠፍቷል። የተገኘው ምን ውስጥ ነው? ቆሻሻ ውስጥ ነው። መርሳት የሌለብን ነገር ይህ ሳንቲም የተገኘው ቆሻሻ ውስጥም ቢሆን የት ስላለ ነው? ቤት ውስጥ ነው አይደል? ወጥቶ ቢሆን ይገኛል? ወጥቶ ንጹህ ቦታ ቢሆንም አይገኝም። ቤት ውስጥ ግን ሆኖ ቆሻሻ ውስጥ መሆኑ ጥሩ ነው። መውጣት አለመውጣቱን ያስገኘው ምንም ቆሻሻ ውስጥ ብንሆን፣ ምንም ርኩሰት ውስጥ ኃጢአት ውስጥ ብንሆን ከእግዚአብሔር ቤት መውጣት አይገባም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ሊያወጣን ይቻለዋል። ልንገኝ የምንችለው ልንመለስ የምንችለው ከቤቱ ካልወጣን ነው። ተስፋ ቆርጠን አንዳንዴ እኔ ለማልለወጠው ቢቀርብኝስ ስንል ይሆናል ከእግዚአብሔር ቤት የመውጣት ሀሳብ ሊመጣብን ይችላል። ይሄ ግን ስህተት ነው። አንድ ቀን እግዚአብሔር ከርኩሰት ውስጥም ከኃጢአቱ ከዝሙቱ ከሐሜቱ ውስጥ ከቆሻሻ ውስጥ ፈልጎ እንዲያገኘ እንዲያወጣን ከእግዚአብሔር ቤት መውጣት አያስፈልግም። አንዳንዴ ደግሞ በእግዚአብሔር የፍርድ ወንበር እንቀመጥና እንደው እግዚአብሔር እንደው ቤቱን ቢያጸዳ እንደው እንላለን። አንዳንድ ክፉ ሰው ስናይ ጠርጎ ነው ያስወጣቸው እንላለን አይደል እንዴ? ግን ጠርጎ ካስወጣ ይሄም ሳንቲም አብሮ ምን ይላል? ይወጣል። ሳንቲሙ ከወጣ ደግሞ የመገኘት እድል የለውም። ደግሞ እግዚአብሔር ቤቴን ላጽዳ ካለ እኮ እኛም አንቀመጥም። ንጹህ ነን እኛ አይደል? ጽዳት ከተጀመረ እኮ እግዚአብሔር ቤት እኛም አንኖርም። ቢያቆየን ይሻላል ማለት ነው። ቢያቆየን ይሻላል። አንድ ቀን ምንም ቢሆን ከቤቱ መቆየት ጥሩ ነው። ይችን አመት ተዋት ምናልባት ታፈራለች ብሎ መልአኩ እንደለመነው እግዚአብሔር ቤት ውስጥ ስንሆን የምናፈራው ተስፋም የሚኖረን ከሕያዋን ጋር ሰው ቢኖር ተስፋ አለው እንደተባለ ከሕያዋን ቅዱሳን ጋር አብረን ብንሆን ነው የመዳን የመመለስ የመጽደቅ ተስፋ የሚኖረው። እና በምንም ምክንያት ከእግዚአብሔር ቤት መውጣት እንደማይገባንም ያስተምራል ይሄ የሳንቲሙ ጉዳይ። አንዳንድ ሰው ሲመረው ከእግዚአብሔር ቤት እንደው ጠርጎ ቢወጣ አይነት ስሜት ይሰማዋል፣ ለቆ መውጣት። ግን ምንም ቢሆን እንደው ገፍተው ካላስወጡን ከቤቱ መውጣት አይገባም። ምክንያቱም ከዚህኛይቱ ቤተክርስቲያን መውጣት ከመንግስተ ሰማያት ለመውጣት ምሳሌ ነው። ከመንግስቱ እንደመለየት ነው። ከዚህ ማህበር መለየት ማለት ከቤተክርስቲያን መለየት ማለት እንደዛ ነው። አሁን እንደው በምሳሌ ለማስረዳት ታስታውሱ ከሆነ በኖህ መርከብ ውስጥ ብዙ ችግር አይነት እንስሳት ነበሩ። በግ ነበረ፣ ግመል ነበረች፣ እባብ ነበረ፣ ጅብ ነበረ። አልነበረም? ነበሩ። ርግብ ነበረች። አሁን በግና ጅብ አብረው መቀመጥ ይችላሉ? አይችሉም። ግን በግ እኔ ከጅብ አጠገብ አልቀመጥም ብላም አላጉረመረመች፣ ሉጥ አላለችም። ጅብም ደግሞ እኔ በግ ያየውማ አርፌ አልቀመጥም መብላት አለብኝ ብሎ አላለም። ቢጎመጅም እንኳን ቁጭ ብሏል አርፎ። ምክንያቱም ለመብላት ቢሞክር ኖህ አውጥቶ ከመርከቡ ምን ይለዋል? እንስሳቱ እንኳን ገዛን የሌላቸው የማያስቡት እንስሳት እንኳን ተቻችለው ቁጭ ብለዋል ከመርከቡ ምን ላለ ማለት ላለ። አሁን ቤተክርስቲያን ውስጥ እንደ ጅብ አይነት ሰው ሊኖር ይችላል።
ለሆዱ ያደረ እንደ እባብ አይነት ሊኖር ይችላል ክፉ፣ እንደ ተኩላ ያለ ክህደት ያለበት ሊኖር ይችላል፣ እንደ ርግብ የዋህ ሊኖር ይችላል፣ እንደ በግ ቅን የሆነ ሊኖር ይችላል። ይህ ሁሉ አይነት ቢኖርም እንውጣ ማለት አይገባም ነው።